አታስጨንቂኝ በቃ ወይዘሮ ዝናሽ የገመትሽው ትክክል ነው ብላ ትላለች። ስለዚህ የምትፈልጊውን ጠይቅኝና ከዚህ ቤት እንድትሄጂ እፈልጋለሁ። በፍጹም እዚህ ቤት መኖር የለብሽም። ትዳሬም ሆነ ልጄን እንደ ራሴ አድርጌ እያሳደግኩትን እንድትወስጅብኝ በፍጹም አልፈልግም እያለቻት ትገኛለች። ዶክተሩም ሀምላልን እንዳፈቀራት ነገራት። ሚስቴ በመኪና አደጋ የሞተችዋን ትመስያለሽ እያላት ይገኛል። ሆኖም ከዳግም ጋር በማደራቸው እጅግ እየተጸጸቱ ይገኛሉ። ሰላም ሰላም! ውድ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት እጋብዛችኋለሁ። በባለፈው ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ዳግምና ሀምዳል መጠጥ እየጠጡ ሳለ ሆኖም በስካር አብረው እንደተኙ ነበር ክፍሉ የተጠናቀቀው። ሆኖም እጅግ ደንግጠው ነበር። ጠዋት በነቁ ሰዓት እንዴ አንተም ምንም የምታውቀው ነገር የለም ብላ ዳግምን ስትጠይቀው እኔ የምጠይቅሽን ጥያቄ ነው ወይ የምትጠይቅኝ? ምንም የተፈጠረ ነገር የለም ብቻ በይኝ ይላታል። እሷም እኔ ምንም የማውቀው ነገር የለም፣ ግን እንደዛ ሰክረክ ጭራሽኑ መኪና ማሽከርከርክ ራሱ እጅግ በጣም ገርሞኛል ብላ ትለዋለች። እሱም እንግዲህ እንደዛ በሚላ ሰዓትም አይ አሁን እዚህ ጋር አንድ ነገር ከተፈጠረ አስቢው ምን አይነት ነገር ውስጥ እንደገባን። ስለዚህ ይሄ በእኔና በአንቺ መካከል ብቻ ይለቅ በማለትም ይላታል። እሷም አሁን ከክፍሌ ውጣልኝ ልብሴን ልቀይር ብላ ትላለች። እንዴ እኔሳ ብሎ ሲል እንዴ አንተም ታፍራለህ እንዴ ብላ ትለዋለች። እንዴ እንዴት አላፍረም ብሎ በሚመልስላትም ሰዓት ብቻ የሆነ ነገር ተፈጥሯል ብለን ብናስብስ እንዳላረግዝ ብቻ ፍራ፣ ከወንድማማቾች አረገዘች ሲባል ምን ይባል ይሆን እያለችው እንግዲህ እየተሳሳቁ በዚህ ሰዓት ታሾፊያለሽ ወይ ብሎ ይላታል። እሷም እያሾፍኩ ሳይሆን እኔ ራሱ ገርሞኛል እንዴት ይሄ ነገር እንደተፈጠረ በማለትም ትጠይቀዋለች። እሷም እንግዲህ ያንን ጥያቄ በምትጠይቅበትም ሰዓት ለምንድን ነው ይሄ ነገር እየተከሰተ ያለው? ስለዚህ አሁን ምንም ነገር እንዳልተፈጠረ እናስበው በማለትም ይስማማሉ። ሆኖም እንግዲህ ሁለቱም ልብሳቸውን ለባብሰው ግን ምንም የምታውቀውና የምታስታውሰው ነገር የለም ወይ ብላ ትለዋለች። ሆኖም እንደሚያስታውስም ይነግራታል። እሷም እንደዛው እያወሩና እየተጨዋወቱ ይገኛሉ። ወይኔ ጩና ይህንን ብትሰማ ምን ይሰማት ይሆን? እጅግ ታዝንብኛለች በማለትም ስትነግረው ማለት ብቻ ከጩና ጋራ ልታጣብሽኝ አስበሽ እንዳይሆን በማለትም ሲላት ጩና እኮ አሁን ጸባያንም እያስተካከለች እጅግ መልካም ሴት ናት በማለት ትለዋለች። ሆኖም ይሄንን ነገር እንዳትሰማ ብላ ትላለች። እሷን ተያትና ስራ እንድትጀምሪ እፈልጋለሁ በማለት ይላታል። እሷም እንዴ ቤት ተከራይተ እያኖርከኝ ነው፣ አሁን ደግሞ ስራ እንድሰራ እየፈለክ ነው ማለት ይሄ ነገር ወዴት እየሄደ ነው? እውነት አሳዝኝክ ነው ወይስ ሌላ ነገር አስበህ ነው ብላ ስትለውም አይ አሳዝነሽ ብቻ ነው፣ ይሄንን ነገር በመልካምነት እዩ፣ መልካም ባደርግልሽ ምን ችግር አለው በማለት ይጠይቃታል። አይ ወደ ሌላ እንዳይሄድ ነው፣ ችግር የለውም እሰራለሁኝ ካልክ ብላ ትለዋለች። እሱም ቢሮ ውስጥ ስራ እንደሚፈልግላትና ከነነዋሚ ጋር እንደምትሰራ ሁሉም ይሄ መቀየርሽን እንዲያውቅ ፈልጋለሁ በማለት እንግዲህ እያወራት ይገኛሉ። ሆኖም እንግዲህ ወይዘሮ ዝናሽ ፋንቱ ኩሽና ባለችበት ትሄድና ምን ነው ስለ መጀመሪያ ሰራተኛችን ስለ ትርንጎ ሳነሳልሽ ቅር አለሽ እንዴ? ከዛን ጊዜ ጀምሮ ከክፍል መውጣት አቁመሻል፣ ምን ሆነሽ ነው ብላ ስትላት አይ ወይዘሮ ዝናሽ ልክ እኮ ነሽ ችግር የለውም ብላ ስትላትም
እና እኔ ያወራውሽ የገመትኩት ሁሉ ትክክል ነው ወይ ብላ ስትላትም አዎ ወይዘሮ ዝናሽ በቃ አታስጨንቂኝ ብላ ትላታለች። አይ እንድትነግሪኝ እፈልጋለሁ ብላ ስትላትም ምኑ ነው የምነግርሽ? አንቺ የተናገርሽ ሁሉ ትክክል ነው ብላ ስትላት ወይዘሮ ዝናሽም እጅግ ትደነግጣለች። እና ይሄ ነገር እንደዚህ ከሆነ የምትፈልጊውን ነገር ሁሉ አደርግልሻለሁ፣ ከዚህ ቤት እንድትሄጂ እፈልጋለሁ በማለትም ለወይዘሮ ፋንቱ ታቀርብላታለች። እኔ ልጅሽን ሳድንልሽ ምንም አይነት ጥቅም ሳልፈልግ ነው የልጅሽን ሕይወት የታደግኩልሽ። ሀምላን እንኳን ጥቅማ ጥቅም ፈልጓ የልጃችሁን ሕይወት ልታድን ስትል፣ እኔ ግን እንዲሁ ነው የልጅሽን ሕይወት የታደግኩልሽ። አሁንም ሆነ ምንም የምፈልገው ነገር የለም በማለት ስትላትም እኔ እዚህ እንድትቀመጪ በፍጹም አልፈልግም፣ ከዚህ ቤት እንድትሄጂ ነው የምፈልገው። አስፈላጊ የሆነውን ነገር ጠይቂኝ፣ ከዛም በኋላ ከዚህ ቤት ሂጂ ብላ ትላታለች። ወይዘሮ ፋንቱም ጥሏት ዞር ትላለች። ወይዘሮ ፋንቱም ዞር እንዳለች አቶ ተሰማ ሽቶን ይዟት ይመጣል። ወይዘሮ ዝናሽም ሳሎን ላይ ቁጭ ብላ ነበረ። አቶ ተሰማን ይዛት መጣ። እንኳን ደህና መጣሽ ብላ ሰላም ትላታለች። ስሟስ ብላ ስትል ሽቶ ናት። ኦኬ ሽቶ ያለችኝ እቼ ናት። መቼ መጣች? አይ ዛሬን የመጣችው ይኸውና ብሎ ሲልም ያን የሆኑ እንግዲህ ወይዘሮ ፋንቱን ትጠራትና ለእሷም መኝታ ክፍሏን አሳያት። ለአቶ ተሰማም የሚበላ ምግብ አምጪለት በማለት ስትላትም የሚበላ ምግብ እሺ እኔ በልቼ ነው የመጣሁት ብሎ ይላል። ሽቶም አዎ አሁን በልተን የመጣ ነው በማለትም ትናገራለች። ሆኖም እንግዲህ አይ በቃ አንተና አቶ ሊኩ በቃ የሆነ ነገር ካልቀመሳችሁ ያችን ነገር አትንቀሳቀሱም ነው የምትጠጣው ይምጣልክ በማለት ስትለውም አይ በፍጹም አሁን ላይ ምንም ነገር አልፈልግም በማለትም ይላል። ሆኖም እንግዲህ ቡና እንድታፈላልኝ እፈልጋለሁ ብሎ ሲልም እሺ ለአቶ ተሰማ ቡናውን አፊ፣ ለእሷም ደግሞ ክፍሏን አሳያት በማለትም ትሸኛታለች። እኔ ምለው እንዴት ነው ከወይዘሮ ፋንቱ ጋራ ያላችሁ ነገር ብሎ ወይዘሮ ዝናሽ ሲጠይቅ ለወይዘሮ ፋንቱማ ሁሉም ሰው ይቆረቆርላታል ብላ ትላለች። እንዴ ምን እያልሽ ነው ያለሽው? አሁን በቃ ሽቶን እስካመጣልኝ አይቀር ወይዘሮ ፋንቱን ከዚህ ቤት መውጣት አለባት ብላ ትላለች። ይቅርታ አድርጊልኝና ወይዘሮ ዝናሽ ሽቶ የመጣችው ወይዘሮ ፋንቱ ረፍት እንድታደርግ አይደለም ወይ ብሎ ሲጠይቃት ነበረ። ግን አሁን እንደዛ አይደለም፣ እሷ ከዚህ ቤት እንድትወጣ እፈልጋለሁ። ማንኛውንም የምትፈልገውን ነገር አደርግላትና ከዚህ ቤት እንድትወጣ ነው የምፈልገው ብሎ ሲልም እንዴ አንቺ ለልጅሽ ሕይወት የታደገችዋን እንዴት ነው እንደዚህ የምትያት በማለትም ሲላት ቢሆንም እኔ በቃ ወስኛለሁ ብላ ትላለች። እሷን ቡና እንድታፈላለት ካዘዘች በኋላ እሺ ወይዘሮ ዝናሽ በማለትም እንግዲህ ወይዘሮ ዝናሽን ቡናው እስኪፈላ እሷም ግራ ተጋብታ ነበር። ሆኖም እንግዲህ ወይዘሮ ፋንቱ ምንም ነገር ማድረግ ስላልቻለች ከሽቶ ጋራ ቆመው እያወሩ ነበረ። ናሆሚ ብላ ስትላት ታንጉቴን ነው ብላ ትላታለች። እዚህ ነው እንጂ እኮ ናሆሚ የምትባለው እዛ በሀገሯ የምትታወቀው ታንጉቴ ተብላ ነው። ስለዚህ ስላንቺ መልካምነት ደግሞ ብዙ ነገር ነግሯኛለች። ትለያለሽ፣ እጅግ መልካም ሴት ነሽ ብላ ታወራታለች። አይ ምልሽ ነው ብላ ስትላትም እሺ ምን ላግዝሽ? ማግዝሽ ነገር አለ ወይ ብላ ትላለች። አይ ምንም የምታግዢ ነገር የለም እያለች እንግዲህ ስለ መልካምነቷ እየነገረቻት እያለ ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽም በምትመጣ ሰዓት ፋንቱ ቀስ ብላ ትወጣለች። ሽቱንም መታዘዝ ያለብሽ ለእኔና ለእኔ ብቻ ነው፣ ከማንም ጋራ እንድታወሪ አይፈቀድም። ካገኘሽው ሰው ጋር የአሁኗ ሴትዮ ምን አለችሽ በማለት ትጠይቃታለች። ሽቱም እንዴ ስለዚች ልጅ
ታንጉቴ የነገረችኝ ሌላ ነገር ነው። እሷ ደግሞ እንኳን የልጇን ሕይወት የታደገችላት ቆሻሻ እንኳን ያጸዳችላት እስከማይመስላት ድረስ ሴትዮዋ አለች። ምን ማለት ነው ብላ ግራ ትጋባለች። አይ አሁን ስለመጣውኝ እንደዚህ ማለት የለብኝም በቃ በማለትም እንግዲህ ዝም ትላለች። እሷም እንግዲህ ከሄደችላትና ሽቶም እንደዛ ግራ ከተጋባችም በኋላ እንግዲህ ናሆምም ዳጊ ውጭ አድሮ ስለመጣ ዳጊን ኬት ነው የመጣው? ታላቅ ወንድምህን ሳታስፈቅድ እንዴት ነው ውጪ ያደርሰው? በማለትም ይጠይቀዋል። አይ ድንገት ነው ያደርጉት በማለትም ከጠየቀውም በኋላ እሱም እንዴት ነው እንደዚህ የምታደርገው በማለት ካለውም በኋላ ወንድ አጥር እኮ እዚህ መጥተዋል በማለት ይለዋል። ወንድ አጥር እኮ እዚህ እንደመጣ አውቃለሁ በማለት ኖሚ ይመልስለታል። እንዴት አወቅ? አሁንም ከአምላል ጋር ትገናኛላችሁ ትደዋወላላችሁ ማለት ነው ብሎ ሲጠይቀውም ምን ማለት ነው? አሁንማ እንዴት አገኛታለሁ? አንደዋወልም፣ አንገናኝም። ካዲያ እንዴት አወቅ? በማለትም ሲለው የኤርሚያስ ባለቤት ናት የነገረችው፣ ኤርሚያስ ነግሮኝ ነው በማለትም ይላል። ሆኖም አሁን እኮ ወደ ገጠር ተመልሰዋል። አንተ ከናሆሚ ጋር እንደምትጋቡ ስነግረው እጅግ ተናዶም ነበረ። እኔ አሁን ላይ የምፈልጋት ለእርቅ ነው ብሎ ነበረ። ሆኖም ግን አሁን ወደ ገጠር ተመልሰዋል ብሎ ሲልም እንዴ ብሎ እጅግ በጣም ይደነግጣል። ምን ነው በሰላም ነው ወይ የደነገጥከው ብሎ ሲለውም ኑሃሚንም እኮ ገጠር ናት ያለችው፣ ስለዚህ ይሄ ነገር ተገጣጥሎ ነው ወይስ ምን እየተካሄደ ነው ያለው በማለትም ደጋግሞ ሲደውልላት ኑሃሚንም ስልኳን አታነሳለትም። እሱም ምን እየተፈጠረ ነው? ለምንድን ነው ስልክህን የማታነሳለ? ከናኦሚ ጋር ምን ሆናችሁ ነው በማለትም ሲለው ከናኦሚ ጋር ተጣልተናል ብሎ ይለዋል። በምን ተጣላችሁ ብሎ ሲጠይቀውም በወይዘሮ ፋንቱ ነው እየተጣላ ነው ማለት ግልጽ አድርገ ንገረኝ፣ ወይዘሮ ፋንቱ የኛ ብሎ ሲለውም አዎ ስለ ወይዘሮ ፋንቱ የተናገርኩት ነገር አለ። እንዴት ትናገራታለህ አንተ? ግልጽ አድርገህ ንገረኝ ብሎ ሲለውም ወይዘሮ ፋንቱን እንደጠረጠራትና ካቶሊኩ ጋራ ያለውን ነገር ይነግረዋል። እንዴት አንተ እንደዛ ታስባለህ ብሎ ሲለውም እሷም እንደዛ ብላ ነው የተጣላ ነው በማለትም ደጋግሞ ቢደውልላትም ልታነሳ አልቻለችም። ሆኖም ሽቶ ወደ ሳሎን ትመጣለች። ሰላም ትላቸውና እንዴት ናችሁ? ደህና ናችሁ ወይ? በቃ ከዛ ከመጣችሁ ስልክም አይደወልም ማለት ነው ብሎ ስትለውም ይቅርታ እንግዲህ ብሎ ሲልም አይ ለወሬው ድምቀት ፈልጌ ነው እንጂ ችግር የለውም እንግዲህ ሰርጋችሁም እንደተቃረበ ነግሯኛለች ታንኩቴ በማለትም ትለዋለች። አዎ ሰርጉ ግን ቤቱ የሰርግ ቤትም አይመስልም እያለች እንግዲህ ታንጉቴ ደውላልሻለች ወይ? ገጠር ነው ያለችው ብሎ ስጠይቃትም ታንጉቴ አሁን ለቅሶ ላይ ናት። እኔም አዲስ አበባ ስለደረስኩኝ ነው እንጂ ያልተመለስኩት፣ እሷ እዛ ነው ያለችው። ወንድ አጥርም እዚህ መጥቶ ነበር፣ አሁን ደግሞ ተመልሶ ሄደዋል በማለት ትመልስለታለች። እና ይሄንን እሷ ሰምታለች ወይ? አዎ መምጣቱንም መሄዱንም ሰምታለች። እንዴ ያወራሉ በማለት እንግዲህ በዚህ ሰዓትም ናሆም እንግዲህ ይናደዳል። እንዴት አወቀች? እንዴት ሰማች? በማለትም ሲጠይቃት እንዴ አሁን እኮ ታርቀዋል፣ ስለታረቁ ሰላም አውርደዋል፣ በዚህ ነው የምታውቀው በማለትም ትመልስለታለች። እንግዲህ ናሆም ፍንትር እያለና እየተናደደም ነበረ። ሆኖም እንግዲህ ካረጋጉትም በኋላ ዳግምም አባቱን ለመጠየቅ ወደ እስር ቤት ይሄዳል። እሱም እንግዲህ በመጀመሪያ ሁልጊዜ እጅግ እያዘነና እየቆዘመ ሲሄድ ዛሬ ልጄ ምን ተገኝቶ ነው ፊት እንደዚህ ፈገግ የሚለው ብሎ ሲጠይቀውም ምንም የተገኘ ነገር የለም አባቴ፣ አይዞ ትወጣለህ፣ አንተም ሁሉም ነገር ይስተካከላል ብሎ ተስፋ ይሰጠዋል። እና ከናኦሚ ጋር ያለ ነገር እንዴት ሆኖ ነው ተስተካክሎ ያንተን ልብ ያሸፈረችዋስ ደግሞ አሁን ማናት ብሎ ይለዋል። ምን ነው እንዴት አወክ ብሎ ሲለውም እንዲሁ ያስታውቅብሃል
አሁን ከናኦሚ ጋር እንደ እህትና እንደ ወንድም ሆነናል። ያን ሁሉ ነገር ትቼዋለሁ ብሎ ሲለውም ለአንተ በማይሆን ነገር ጊዜህን ከምታቃጥል አሪፍ አድርገሃል ብላ ትመልስለታለች። እሷም እንግዲህ በዛ አይነት መልኩ ከመለሰችለትም በኋላ እሱም እንግዲህ በዛ አይነት መልኩ ከመለሰለትም በኋላ አባዬ እኔ ምልክ አንተም ሁሉንም ነገር ትተህ አቶ ሌኩንንም ብሩን መጠየቁን ትተህ ሁሉም ነገር ይስተካከልልሃል ብሎ ተስፋ እየሰጠውም እኔ ራሱ እኮ ስለጠየቅኩት አዝኛለሁ፣ ይቅርታ ልጠይቀው እፈልጋለሁ፣ በእኔ ቦታ ሆነ ይቅርታ ጠይቀው ብሎ ይለዋል። እሱም እሺ በማለት እንግዲህ እንደዚህ ከሆነ አንተ የምትደሰት ከሆነ በየቀኑ እየመጣው እጠይቀሃለሁ ብሎትም ቃል ይገባለታል። እንግዲህ አቶ ሲምቦ ተደስቷል ማለት ነው። ሆኖም ሻጦ ኑሃሚንን አሲዘን ብሩን መቀበል አለብን። አንዴ ስራውን ከጀመርን ወደኋላ የምንልበትና የምናፈገፍግበት ምክንያት የለም። እዛ ቤት ሁለት ወንዶች ብቻ ነው ወይ ያሉት እያለ እንግዲህ እየጠየቀው ነው። ምንድን ነው አንተ ደጋግመ የምትጠይቀኝ ብሎ ሲለውም ግዴታ ነው እዚህ ስራ ውስጥ ከገባን አይቀር ደጋግሜ ለማጣራት እጠይቀሃለሁ እያለው ይገኛል። አቶ ሲምቦም ቢጸጽተውም እንግዲህ አንዴ ስራ ውስጥ እስከገቡ ድረስ እንደማይተው ሸጠው እየነገረው ይገኛል ማለት ነው። ሆኖም እንግዲህ ዶክተሩ ሀምላልን ጠርቷት ነበረ። ሀምላልን ስለ ጓደኛዬ ስላደረክላት እጅግ አድርጌ አመሰግናለሁ። የጩናን ደስታ እኮ አይቼ ጠግብ አልቻልኩም። እሷም ደስታዋን ልትቆጣጠር አልቻለችም በማለትም እሱም እጅግ ደስ ብሎኛል፣ አሁን እኮ መንቀሳቀስ ጀምራለች ብሎ ሲላትም እኔ ግን አሁን የጠራውሽ ስለ ጩና እንድናወራ ሳይሆን ስለ ራሴ እንዲሁ ላወራሽ ነው የጠራውሽ ብሎ ይላታል። እሱም አንቺን በማይሳት ልቤ ይደነግጣል፣ የመጀመሪያ ሚስቴን ትመስያለሽ ብሎ ይላታል። ሚስቴም ልጄም አንቺ ነው የሚመስሉኝና ለልቤ ውስጥ ምታት አድርገሽብኛል ብሎ ፎቶውንም ያሳየታል። እሷም እጅግ በጣም አዝናለው፣ እንመሳሰላለን፣ እኔም ሳያት ደነገጥኩኝ። ሆኖ ምን ሆኖ ነው ብሎ ሲላትም የገደልኳቸው እኔ ራሴ ነኝ በማለት ይላታል። እንዴት ብላ እጅግ በጣም ትደነግጣለች። ሆኖም ውሃ ጠምቶኝ ነበር፣ የዛን ቀን ያንን ውሃ ባልጠጣ ኖሮ ምን አለበት፣ ውሃ ጠምቶኝ መኪናውን አቁሜ ከኋላ በኩል ገልባጭ መኪና መጥቶ መኪናው ላይ አደጋ ደርሶ ህይወታቸው አለፈ በማለትም ይነግራታል። የዛን ቀን ያንን ውሃ ባልጠጣ ኖሮ ዛሬ ላይ ይሄ ነገር ላይከሰት ይችል ነበር በማለትም እንግዲህ ይነግራታል። እሷም እንዴት ነው እንደዚህ የሚሆነው? እጅግ በጣም አዝናለሁ ብላ ትለዋለች። እንግዲህ እየተጨዋወቱ እሱም እንደሚወዳትና እንደሚያፈቅራትም ሲነግራት እንዴት ይሄ ነገርማ እንደዚህ አይሆንም፣ እንደ እህት ሆንልሃለሁ፣ ሆኖም እንግዲህ ህይወት ይቀጥላል አይደል ብሏ ስትለው ህይወት ይቀጥላል የሚባል እንኳን አባባል ነው፣ እኔ አሁን ለራሴ ሳይሆን ለሰዎች ነው እየኖርክ ያለሁት ብሎ ይላታል። አየክ አይደለ አሁን በነጩና ራሱ ብናይ የጩናን ደስታ የእህቷን ህይወት መዝራት እንዴት ደስ እንደሚል ብላ ትለዋለች። እሱ እንግዲህ ሁልጊዜም ይሄ የሚያጽናናው ቃልሽን እንድታወሪኝ እፈልጋለሁ ብላ ስላትም ምንም ችግር የለውም ዶክተር ብላ ትለዋለች። እንግዲህ ዶክተሩን ውጭ ላይ ይዟት ሄዶ እየሰበከችው እንዴ ያ ሁሉ ክፋቴ አልፎ አሁን ላይ ደግሞ መንፈሳዊ አስተማሪ ሊሆን ነው እንዴ እያለች እንግዲህ እሱም እጅግ ልቡ ትርክክ ብሎ ወዷት ይገኛል ማለት ነው። ትምህርትም እስከ ስንት ተምረሻል በማለት ይጠይቃታል። ይመስለኛል እስከ 9 ተምሬያለሁ፣ 9 3 ጊዜ ደግሜው ማለፍ ስላልቻልኩኝ የራሱ ጉዳይ ብዬ ትቼዋለሁ ብላ ትለዋለች። ቢሆንም ስራ እፈልግልሻለሁ፣ ግን ዳግም እንዴት ቤት ተከራይቶ ሊያኖርሽ ቻለ ብሎ ሲላት እሷም እዛ ጋር ጥያቄ ፈጥሮብኛል፣ እኔ እንጃ ምን እንደሆነ እሱን ላንቺ ልመልስልሽ፣ ግን እኔ ሁል ጊዜ አጠገቤ እንድትሆኚ ውስጥ ላይ
ስራ አግኝቼልሻለሁ ብሎ ይላታል። በራሱ ሼፍነት እንድታግዘው ይነግራታል። እሷም እንግዲህ በደስታ ትቀበላለች። አስብበታለሁ ብላ ማለት ነው። እንግዲህ የመጀመሪያዋ ስትለው እሷ ሌላ አስገባታለሁ ብሏታል። እንግዲህ በዚህ አይነት መልኩ አጠርና ምጥንስ አደርግላችሁ እንግዲህ ወይዘሮ ፋንቱም ሁሉም ሰው ማወቅ አለበት ልጄ ያሳለፍኩትን አንተም ሆነ ሁሉም ሰው ማወቅ አለበት እያለች ፎቶውን ይዛ እያለቀሰች እያለ ወይዘሮ ዝናሽ ትመጣለች። ፋንቱም ወይዘሮ ዝናሽን እንዳየች ተደነግጥና ክፍሉ በዚህ አይነት መልኩ ተጠናቋል ማለት ነው። እንግዲህ ሀምላል ለዶክተሩ ነው የምትሆነው ወይስ ዳግም የያዘው ነገር ሁሉ ሌሎቹ ለምን እንደሚወዱ እንግዲህ ግምታችሁ ኮሜንት ላይ። እሱ ከወንድሙ የተረፈውን ብቻ ነው ወይ የሚፈልገው? ሆይ ጉድ መዚው አለ። ሌላ አልታየውም ብሎ ነው እንዴ ለሱ ጩና ትመጥነዋለች የምትሉ እንግዲህ ኮሜንት ላይ አስቀምጡ። በድጋሚ በአዲስ ቪዲዮ እስክንገናኝ ድረስ ሁላችሁም ባላችሁበት ስፍራ የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ይብዛላችሁ።